ጄኔራል ተፈራን ሂዱና ወንዶች ቦታ ፈልጉት። ወንድ ከሆናችሁ ሂዱና ወንድ ቦታ ፈልጉት። የው ጥይት የሚጮህበት ጋር ሂዱና ፈልጉት። እኛ ጄኔራል ተፈራን አናቅም። ጄኔራል ተፈራ እዚህ ሳር ቤት እዚህ ጎጆ ቤት ምን ያደርጋል? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። ይህ ዛሬ የማቀርብላችሁ ትክክለኛ የሆነ መረጃ ስለሆነ በስነ ስርዓት ሁላችሁም እንድትከታተሉ በአክብሮት እጠይቃለሁ። ወሬ አይደለም ዛሬ፣ ወሬ አይደለም፣ እውነት ነው። ወሬማ አይደለም፣ ወሬ አይደለም፣ ወሬ አይደለም፣ እውነት የሆነ ነገር ነው የምነግራችሁ። እንግዲህ ያው ሰሞኑን እንደምታዩት መቼም የአማራ ስቃይ የአማራ መከራ ምን እንደሆነ እኔ አይገባኝም። በአማራ ላይ የሚደረገው እልቂት፣ በአማራ ላይ የሚደረገው ዘር ማጥፋት ከምን አንጻር እንደሆነ አይገባኝም። ደግሞ እኮ የሚገርመው ራሱ አማራው ራሱ ወንድሙን እህቱን የራሱን ወገን ባንዳ ሆኖ ሲያስገድል ሲጨርስ ስታዩ ያማል። ያው እንግዲህ ሁላችሁንም እንደምንሰማው በዚህ ሰሞን በወሎና በሸዋ ኢንተርኔት የለም፣ ስልክ የለም። በአጠቃላይ ሁሉን ነገር አጥፍቶ ብልጽግና አማራን ለማጥፋት የሸዋ አማራን የወሎ አማራን በተለይ በሸዋ በኩል ያለውን ነገር ለማጥፋት ጦርነት እንደጀመረ ሰምታችኋል፣ አይታችኋል። አሁን በሸዋው ግንባር ውስጥ ያሉት ምኖች ናቸው የተሰለፉት? እነማን ናቸው? ሰንጋ እየቀለብን ያደለብናቸው አሉ የተባሉ አየር ወለዶች፣ ሰንጋ እየቀለብን ያደለብናቸው፣ ወተት እያጠጣን ያደለብናቸው አሉ ያለው ሽመልስ ያላቸው የኦሮሞ ልዩ ኃይል የተባሉ እነሱ በ5 እና በ6 አቅጣጫ ተሰልፈው የሸዋ ፋኖን ለማጥፋት የወሎን ፋኖ ለማጥፋት ሆብለው ዘመቱ። በመካናይዝ በመድፍ በቤም በድሮን በአይሮፕላን በሄሊኮፕተር ግን አላገኟል። አንድም ፋኖ አልተገኘም። የበለጠ እየተጨፈጨፉ እየተጎዱ እያለቁ ሲያስቸግር ይሄ የብልጽግና ወታደር የተባለ አህያውን ፈርቶ ዳውላውን እንደሚባል ገበሬዎችን የታሉ? እነዚህ ፋኖች የታሉ? እነ ጄኔራል ተፈራ የት ነው ያለ? እነ መከታው የት ነው ያለ? ታውቃላችሁ? አምጧቸው። እንዲያውም አንዱ ምን አሏቸዋል? እነሱ እነ ጄኔራል ተፈራ ነው እነ መከታው ነው የት እንዳሉ ልንገራቸው። ኑ አሳያችሁን። ማጀት ይሄው ሳር ቤት ነውና እነሱ እዚህ ናቸው ያሉ። ይሄው እዚህ ውስጥ ተደብቀዋል፣ እዚህ ውስጥ ተደብቀዋል ብለው ይሄ አገር ቤት ታውቃላችሁ፣ ማጀት የሚባል ይሄ ጠላ የሚጠመቅበት እንጀራ ሞስ ምናምን የሚቀመጥበት ማጀት ይባላል። ወንድ ልጅ ወደ ማጀት አይገባም በአማራ ባህል። ስለዚህ ያው ማጀት ውስጥ ተደብቀውላቸዋል አሏቸው። እና ጅር የእውነት መስሏቸው ሲገቡ የድብድብ ሽታና የምንድነው የቧቃ ምናምን ነው ያዩት። እንዴት ታታልላላችሁ? እንዴት እዚህ ነው ትሉኛላችሁ አለም። ታዲያ ምን እናርጋችሁ? የእኛ እኮ ሳር ቤት ነን፣ ገበሬዎች ነን። መከታውና ጄኔራል ተፈራ እዚህ ቤት ምን ያደርጋሉ? እነሱ እዚያ ማዶ ነው ያሉት። ይሄ ወንዶቹ ቦታ ተኩስ የሚሰማበት እዚህ ሂዱና ፈልጓቸው። ሴት ነው እዚህ የሚርመጠመጠው። ስለዚህ ሴት ስለሆናችሁ እንደ ሴት እዚህ ስትሉ እንደዚህ አድርገው ወዲያውኑ ነው እኒን ሰው የገደሏቸው። በዚህ የተነሳ በዚህ አካባቢ ከ16 የሆኑ ገበሬዎችን ሰብስበው በሚስቶቻቸው በልጆቻቸው ፊት
የረሸኗቸው ተመልከቱ። ምን ያህል አማራን ለማጥፋት የአማራ ዘር የሆነን ለማጥፋት እየተሰራ ያለውን ደባ ማንኛውም አማራ የሆነ እውነተኛ ኢትዮጵያዊ የሆነ እንዲረዳው እንዲያውቅ ያስፈልጋል። አንድ ጊዜ አንድ ታሪክ ልንገራችሁ። ገና ልጆች እያለን አንድ የሰፈር በቃ ይሄ ጎረምሳ አለ። ገበያ በላይና ገበያ በታች የሚባል እኔ የነበርኩበት ሀገርና ጎጃም ነው እና ጎረምሳ ነገር ነው። ግን የአንድ አያት ልጆችን ያጣላናል እርስ በርሳችን። አንተ የምበለው ፈሪ ምናምን የአባት ገደል ገባ እያለ በቃ እርስ በርሳችን ነው የሚያደባድበን። የአንድ አያት ልጆች እኮ ነን። ከዛ በኋላ እሱ በቃ ንጉስ ነው። ከሱ ጋር ደግሞ ያሉ እነሱም አብረውት በቃ እንደዚህ ትንሹ ልጅ ሂድና በለው ሲለው መጥቶ ይመታናል። ምክንያቱም እሱ ጎረምሳ ነው። እነዚያን ደግሞ ከመታን እሱ ይመታናል። ከዛ አንድ ቀን አጎቴ እኛ ቤት ጠላ አለ እየጠጣ መጥቶ ሂጄ ስስመው እዚህ መጥቶኝ ተመትቼ ነበረ የትከሻ አካባቢና እንዲህ ሲለኝ ምን ሆነ ነው ሲለኝ ከዛ ነገርኩት ለአጎቴ። ለአባቴ ከነገርኩት አባቴማ ይገለኛል። አባቴ እንዲህ ተደበደብኩ ካልኩት እኔን ነው መልሶ የሚደበድበኝ። ደብድበህ ፈንክተና ነው እንጂ የምባል ተደብድቤ እንድገባ አይፈለግልኝ። ስለ አባቴ ያልነገሩ ለአጎቴ ነው የነገርኩት። እንደዚህ ብዬ ስነግረው ከዛ ምን አለኝ? ይኸውልህ አለኝ ይሄ ቁርጭምጭምቱን ሳያህ በቁርጭምጭምቱን በለው አለኝ። ይሄ ጎረምሳው ቁርጭምጭምቱን በለኝ እና እናንተ ደግሞ የአንድ አያት ልጆች አላችሁ ተነጋገሩ፣ እንዴት ዝም ብላችሁ ምናምን አለና ነገረኝ። ይችም አለች አልኩኝና በሌላ ቀን ከነዛ ከምንጣላዎች ጋራ ተገናኘንና ተነጋገር። እንዴ ይኸውልህ እኮ እንደዚህ እያደረገኛ አንተ የነከሌ እኛ የከሌ እንደዚህ ሆነን እንዴት እንደዚህ እርስ በርስ ያደባድበናል? እሱ እዛ ከዛ ከገበያ በታች እየመጣ እኛ የገበያ ልጆች ምናምን ተባባል ተነጋገር እና እንዴት እናድርግ? በቃ እኔ አጎቴ እንደዚህ ብሎኛል። ስለዚህ እኔ ሄጄ ና ሲለኝ እሺ ብዬ ሄጄ ሳያስበው እግሩን እመታዋለሁ ቁርጭምጭምቱን። አንተ ደግሞ ራሱን በለው በዚህ ተነጋገር። ያው የልጅነት አሁን ሳስበው ግርም ይለኛል። ተነጋገርና ሄድን። ከዛ በኋላ ወጣ ቁጫ። የሚገርማችሁ ከትምህርት ቤት ተመልሰን የተሰጥ ቆሎ ይዘን መሄድ አለብን፣ ንፍሮ ይዘን መሄድ አለብን። ለሱ በቃ እንደ ጉቦ ያል ካላል ቀጥቅጦ ነው የሚገል። ስለዚህ ቤት ብሉ ስንበላ እየበላው ነው የምንጫወት ብለን በኪሳችን በምን ይዘን ሄደን ለሱ ነው የምንሰጥ የምናበለው። ከዛ በኋላ እንደለምን ኑ እያለ ሲበል የማን ተጣላ ተደባደብ ሲለን ሻልኩኝና ተነጋገርንና ከልጁ ጋር ሌሎችንም ተነጋግረናል። ቀስ ብዬ ሄድኩኝና በቃ ና ሲለኝ እሺ ብዬ ልክ ዱላዬን ማስተካከል መስዬ ቁርጭምጭቱ ስለው ሲል ያኛው ደግሞ ማጅራቱ ከፍ ብሎ እዛ ላይ በጭንፍ ዱላ ግው ሳረገው ደሙ ሰራለ። ከዛ ሲወርቅ እነዚያ አብረውት የነበሩ ሁሉ ጥለዋቸው ከዛኛ እዚያው ላይ ቀጥቅጠን አንድ አባት ነበሩ። እሳቸው በዚያ ሲያልፉ አይተው ገላገሉን፣ እኛን አባረሩን። እሱን ደሙን እያዘራ ሄደ። ከዛ በኋላ አንድም ቀን ቀና ብሎ አይቶን አያውቅም። እንዲያውም ጭራሽ ፈራራል። እንኳንስ እርስ በርስ ሊያጋድለን ሊያባላን ቀርቶ። ስለዚህ ዛሬም አማራ እርስ በርሱ እያባላ ያለውን አናቱን ወይም ይሄ ቁርጭምጭምቱን በጅንፍ ዱላ ካልተሰበረ በስተቀር አማራ እርስ በርሱ እየተላለቀ ነው ያለ። ተመልከቱ። በሰሜን ሸዋ ውስጥ የሸዋን ፋኖ ለማጥፋት የወሎም ፋኖ ለማጥፋት በድሮን በሄሊኮፕተር በአይሮፕላን በመድፍ ይኸው ስልክ አጥፍቶ እየጨፈጨፈ ነው። አማራን የተባለን እየጨፈጨፈ ነው። እንዴ እስከ መቼ ነው እናንተ አማራዎች የምትነቁት? እስከ መቼ ነው? ዘራችሁ በሙሉ እስኪያልቅ ድረስ ነው ወይ? ንገሩኝ።
እነዛ ለይቶላቸዋል። ሆዳሞች ለይቶላቸዋል። ሆዳሞች ወዳደሮች ለይቶላቸዋል። ዋጋ ይከፍላሉ። ግን ይሄው የሸዋ ፋኖ የወሎ ፋኖ እያንቀጠቀጠው ነው ያለ። መውጫ መግቢያ እያሳጣው ነው ያለ። ምንም ስልክ ቢቋረጥ፣ ምንም ኢንተርኔት ቢዘጋ፣ ምን ቢል የተለያዩ መገናኛ ዘዴዎች አሉ። የሳተላይት መገናኛዎች አሉ። በነዛ እየተሰማን ነው። መውጫ መግቢያ አጥቷል። እየተጨፈጨፈበት ነው። አየር ወለድ የተባለው የሰንጋ ወተት እየተቀለበ የሰለጠነው የኦሮሞ ልዩ ኃይል የተባለው እሱ ሁሉ እያለቀ ነው። በዚህ በኩል ደግሞ ጦርነት የሰለቸው ወታደር እየሾለከ እየጠፋ ነው። ሌላው ከጎንደርና ከጎጃም ያለው ጦር ውጣ እየተባለ እየወጣ ነው። እንዳይወጣ ደግሞ ፋኖ ዙሪያውን መንገዱን ይዟል፣ እየጨፈጨፈው ነው። አንድም ወታደር ከጎጃምም ከወሎም ከጎንደርም እንዳይወጣ በደፈጣ ውጊያ መንገድ ላይ በመዝጋት እያስቀረው ነው። ሌላው ደግሞ እየሸሸ ነው። ሌላው ወታደር እጁን እየሰጠ ነው። ገና ተኩስ ድምፅ ሲሰማ እጁን እየሰጠ ነው። ሰምታቸዋል። በድርቦ ታቦር በጋይንት ያለው ወታደር እየወጣ ነው፣ ግን አይወጣትም። ከጎንደር ምድር ከጎጃም ምድር የገባ ወታደር ወይ እጁን ይሰጣል ወይም ደግሞ ይሞታታል እንጂ አይወጣም። ቆርጧል። ጎንደሬው ቆርጧል። ጎጃሜው ቆርጧል። ወሎየው ሸዋው ቆርጧል። ቁጭ ብዬ አልሞትም ብሎ በጥሩምባ እየተነፋፋ ነው። በተለይ በሸዋ እነዚህን አርሶ አደሮች እንደ ጭዳ ካደረጋቸው በኋላ ሸዋ ለየለት። በጥሩምባ እየተጠራራ ይሄ አየር ወለድ ቅልብ የተባለውን አየር ወለድ ስፔሻል ኮማንዶ የተባለውን ሪፐብሊካን ጋርድ የተባለውን መውጫ መግቢያ እያሳጣው እየረፈረፈው ነው። እመኑኝ እየረፈረፈው ነው። የብልጽግና የመጨረሻ ጽዋ የሚጠጣበት ቀን ደረሰ። ሰዓቱ ደረሰ። አማራ እንደዚህ አማራ ምን በሆነ ነው? ምን አማርኛ ስለተናገረ ነው? አገሬን ስላለ ነው? ንገሩኝ። አገሬን ስላለ ነው ወይ? አማራ ባለፈው እንዳልኳችሁ በሁለት ድርጅት ሲባላ እርስ በርሱ ሲጋደል የነበረው ዛሬ አንድ ጎጆ አንድ ቤት ሰርቶ አልቋል። ጣራው ተሰርቷል፣ ግርግዳው ተሰርቷል። አሁን ቤት ውስጥ አንድ ቤት ሲያልቅ ካለቀ በኋላ ቀለም ይቀባል፣ ሶፋ ይገባል፣ ምን ይገባል፣ የምን በቃ ቤቱን የሚያስቡ ነገሮች እየገቡ ነው። አሁን የአማራ ብሔራዊ ንቅናቄ ይሄው አልቆ እየተዋበ ነው። ሁሉ የሚያስፈልገው ነገር በረድ እየተቀመጠ ነው። ስለዚህ ያ ቤት መሰራት የዚያ ቤት መቆም አስፈርቶታል። ብልጽግናን ገደል በቃ ውሃ አሰኝቶታል። ለዚህ ነው በሸዋ በኩል ይህንን ኃይል ያዘመተው። ምክንያቱም በሸዋ በኩል ነው የሚመጣበት። ወደ 4 ኪሎ መንገዱ በዛ ነዋ መስሎት እንጂ በዚህ በእንሳሮ በኩል በደብረ ሊባኖስ በኩል ምን ያህል የፋኖ ሰራዊት እየመጣ እንደሆነ አላየማ። በአምቦ በኩል ምን ያህል ሰራዊት እየመጣ እንደሆነ አላየማ። እሱ ትኩረቱ እዛ መስሎት እዚያ ነዋ። ትኩረቱ እዛ ነው። ከኋላ ከጀርባ ግን እየመጣበት ያለውን አላየም። ብልጽግና አላየም። እንዲህ ቀልድ ከተማ ውስጥ የተሰከሰከውን ከተማ ውስጥ ያቆምቁሞ የሚጠብቀውን የፋኖን ኃይል አላየማ። አጠገቡ ያለውን የፋኖ ኃይል አላየማ። አንዲት ትእዛዝ ብቻ ነው የሚጠብቅ ከተማ ውስጥ አዲስ አበባ ውስጥ ያለ ፋኖ። እሱ የሚጠብቀው እዛ ጋ ነው፣ ሸዋ በጋ ነው፣ አጣዬ ጋ ነው፣ ወይም እዚህ ወሎ ጋ ነው፣ ደብረ ብርሃን እዛ በሩ ዘግቶ ነው የሚጠብቀው። ግን እዚህ ውስጥ መሃሉ አለ አንዲት ትእዛዝ
ወይ ከዘመነ ወይ ከተፈራ ከጀነራል ተፈራ እንዲያርግ የምትባል ትእዛዝ ስትነሳ ሰዓት ቀን ባልሞላ ጊዜ ውስጥ ድምጥማጡ እንደሚጠፋ እመኑኝ እመኑኝ እመኑኝ። እንዲህ አማራ ቀልድ አማራ ስትራቴጂያዊ የሚያውቅ ብልህ ጥንቁቅ አርቆ የሚያስብ ምን እንደሚያስፈልገው የሚያውቅ አማራ ሞኝ ቢመስልህ ሞኝ መስሎ ቢታይ እስካሁን ሲጨፈጨፍ ሲገደለው ሞኝ መስሎ ብታየው በሳምንት ውስጥ ቀበቶውን አስፈታለሁ ስትለው ዝም ቢልህ ወደ አዲስ አበባ አትገባም ስትለው ዝም ሲልህ ሞኝ አደረከው። ምንም የሚያውቅ አደረከው። አማራ ምን ያውቃል? ከሽለላና ከፉከራ በስተቀር ከዘፈን በስተቀር እንቅጥቅጥ ከመምታት በስተቀር ምን ያውቃል? እንደማያውቅማ ይኸው እያሳየ ነው። እያርበደበደ ነው። ውሃ እያሰኘህ ነው። እያስቀላመደ ነው። ትናንት የተናገርከውን ረስተህ ዛሬ ሌላ እየተናገርክ ነው። ማታ እንኳን የበላውን ራት ምንድነው ብትባል የማትጠየቀው እንጀራ በልተህ አይ ፓስታን የበላው እንድትል ያደረገ የአማራ ነው። ሽለላና ፉከራ በስተቀር አይችልም ያልከው አማራ ነው። እንዲህ እያንቀጠቀጠ ያለው ስለዚህ አማራ አርቆ የሚያስብ ስለ አገር ስለ ወገን የሚያስብ የሚቆረቆር የሚማርካቸውን እንኳን ወታደሮች እጅ የሚሰጡትን እንኳን ወታደሮች እንዴት ተንከባክቦ እንደሚይዝ እያየን ነው። ይቅርታ እያየን ነው። ስለዚህ ግድ የለም አማራ ንጹሐን አማራ ቢጨፈጨፉም ቢሞቱም ቢገደሉም ይሄ ግድ ነው። ያለ መስዋዕትነት ድል የለም ይባላል። ስለዚህ ያለ ነው። ጥቂቶች ሙተው ብዙዎቹ ይተርፋሉ። በጥቂቶች ሞት ብዙዎች ይወጣሉ። በየቤቱ ይሄ የሚልፈሰፈሰው አማራ ሁሉ ሆ ያለ በጥሩምባ እየወጣ ነው። እዚህ እንደ እስከ መቼ ነው አላ እስከ መቼ ነው? እስካሁን ታገስን። ከዚህ በኋላማ በቃን። በየተራን ሞትም እያለ ስራውን እየተወ ምኑን እየተወ ሚስቱን እየተወ በጥሩምባ እየተለፈፈ እየተጠራራ ዱላውን ቆመጡን ሳንጃውን ጦሩን ይዞ ይኸው ክተት እያለ እየወጣ ነው አማራ በያለበት። የሸዋው የጎንደሩ የወሎው የጎጃም ምን አለን አለ። ከዚህ በኋላ ምን ቀረን? ስለዚህ ሞት ሽረት አድርገን ይሄንን አገዛዝ ቁርጭምጭምቱን ሰብረን አናቱን ፈጥሰን ማረፍ አለብን ብሎ ሆ ብሎ ተነስቷል። እመኑኝ ሆ ብሎ ተነስቷል። ብልጽግና የበሰበሰ ግንድ ነው። ንፋስ ሲነጋው ዥው ብሎ የሚወርቅ። ስለዚህ ውድ ኢትዮጵያውያኖች አይዟችሁ፣ ቀኑ ደርሷል። ጽዋው ሞልቷል። የግፍ ጽዋ ሞልቷል። እመኑኝ፣ የግፍ ጽዋው ሞልቷል። እመኑኝ። ሆዳም የአማራ ሆዳም የኢትዮጵያ ጠላት ሆዳም በሆዱ የተገዛ ፕሮፌሰር ነኝ እንትን ነኝ ምናምን የሚለው ሁሉ ጽዋው ሞላ።